የኢትዮጵያና እስራኤል የቢዝነስ ፎረም የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በተገኙበት በአዲስ አበባ እየተካሄደ ነው። ፎረሙ የኢትዮጵያና እስራኤልን ግንኙነት ይበልጥ ለማጠናከር ያለመ ሲሆን የሀገራቱን ኢኮኖሚያዊ ትብብር ማሳደግ በሚቻልባቸው ጉዳዮች ላይ ውይይት እየተደረገ ይገኛል። የመዲናዋ የኮሪደር ልማት ቅርሶችን በማደስና ለአገልግሎት ክፍት በማድረግ እንደ አዲስ እንዲተዋወቁ ማስቻላቸውን ከንቲባ አዳነች አቤቤ ገለጹ። ቀደም ሲል ቅርስነታቸው ያልተለዩና የማይታወቁ ቅርሶችን በማደስና ጥበቃ በማድረግ ለቱሪስት ክፍት መደረጋቸውን አስታውቀዋል። ለአብነትም በከተማዋ ፒያሳ፣ 4 ኪሎ፣ ቸርችል ጎዳናና ማዘጋጃ ቤት አካባቢዎች የሚገኙ ቅርሶች መጠገናቸውንና ለጎብኚዎች ክፍት መደረጋቸውን ተናግረዋል። ዩኒቨርሲቲዎች ችግር ፈቺ የምርምር ስራዎችን በማቅረብና በመተግበር ሚናቸውን ሊወጡ እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አሳሰቡ። ርዕሰ መስተዳድሩ በአማራ ክልል የሚገኙ ከፍተኛ የትምህርት ተቋማት 24ኛው የጋራ ፎረም ጉባኤ ላይ በቨርቹዋል ባስተላለፉት መልእክት ዩኒቨርሲቲዎች የማህበረሰብን የእድገት ደረጃ በመቃኘት አጋዥ ተግባራት ላይ በትኩረት መስራት እንዳለባቸው አሳስበዋል። የክልሉን ኢኮኖሚ ማሳደግ የሚያስችል ስትራቴጂ እቅድ መዘጋጀቱን ጠቁመው ይህም ክልሉ ከገባበት ዘርፈ ብዙ ቀውስ እንዲወጣ ያግዛል ብለዋል።